ሰላም ተማሪዎች እንደምን ቆያችሁ? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው ኢንትራንስ ኤግዛም ለመውሰድ በዝግጅት ላይ ያላችሁ ተማሪዎች በሙሉ ይህንን መረጃ እናንተን ይመለከታችኋል ማለት ነው። የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ ከፌስቡክ ገጻቸው ላይ ያገኘነው መረጃ እንደሚያመለክተው ከሆነ በ2018 ኢንትራንስ ኤግዛም ለመውሰድ በዝግጅት ላይ ያላችሁ ተማሪዎች በሙሉ የምትወስዷቸው የትምህርት አይነቶችና እንዲሁም ደግሞ የክፍል ደረጃ ይፋ አድርጎላችኋል ማለት ነው። ስለዚህ ኮዲው ራሳችሁን እንድታዘጋጁ ያሳስባል ማለት ነው። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። እያንዳንዱ መረጃ በደንብ ዲቴል እናየዋለን ማለት ነው። እንዲሁም ደግሞ መረጃው ለሌሎችም እንዲጠቅማቸው ላይክ ብታደርጉላችሁ ደግሞ ሼር ብታደርጉት ለሌሎቹ መድረስ ይችላል ማለት ነው። እዚህ ላይ ከመረጃቸው ላይ ወይም ደግሞ ከፌስቡክ ገጻቸው ላይ የተገኘው መረጃ እንደሚያመለክተው የትምህርት ምዘናና ፈተናዎች አገልግሎት በ2018 ትምህርት ዘመን 12ኛ ክፍል ሀገር አቀፍ ፈተና የሚዘጋጅባቸው የትምህርት አይነቶች እና የክፍል ደረጃዎችን ይፋ አድርጓል ነው የሚላችሁ ማለት ነው። በዚህም መሰረት አንደኛ ፈተና የሚሰጥባቸው የትምህርት አይነቶች በተፈጥሮ ሳይንስ ማለትም በናቹራል ሳይንስ ማለት ነው፣ እንግሊዘኛ፣ ሂሳብ፣ አፕቲቲዩድ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ እነዚህን ትምህርቶች በሙሉ ናቹራል ሳይንስ ላይ የሚካተቱ ትምህርቶች ናቸው ማለት ነው። ሶሻል ሳይንስ ላይ ደግሞ የሚካተቱ ትምህርቶች እንግሊዘኛ፣ ሂሳብ፣ አፕቲቲዩድ፣ ታሪክ፣ ጂኦግራፊ እና ኢኮኖሚክስ እነዚህን ትምህርቶች በሙሉ ይካተታሉ ማለት ነው። ሌላኛው ደግሞ እነዚህን ትምህርቶች ከየትኛው የክፍል ደረጃ እስከ የትኛው የክፍል ደረጃ ድረስ ተማሪ ማንበብ አለበት የሚለውን ጥያቄ ለምላሽ ለመስጠት ማለት ነው ፈተናው በየትምህርት አይነቱ ከ9ኛ ክፍል እስከ 12ኛ ክፍል ያሉት ሁሉንም ምዕራፎችን የሚሸፍን ወይም ደግሞ የሚያካትት ይሆናል ማለት ነው። የዝግጅት አግባቡ ወይም ደግሞ የዝግጅት ሂደቱ ደግሞ ስትመለከቱት 9ኛ ክፍል የቀድሞ አዲሱ ስርዓተ ትምህርት የጋራ ይዘት ያለውን ኮንቴንት ወይም ደግሞ ኮመን ኮንቴንት ካለው እሱን ፈተና ላይ ይካተታል ማለት ነው። እዚህ ጋር እንደምታዩት የጋራ ዝግጅት ማለት ምን ማለት ነው? 9ኛ ክፍል ላይ በአዲሱ ስርዓተ ትምህርት ላይ ያለውን ኮንቴንት እና በመጀመሪያው መጽሐፍ ላይ ያለውን ኮንቴንት ደሴም የሆነው ኮንቴንት ካላቸው ወይም ደግሞ ኮመን ኮንቴንት ካላቸው እነዛ ኮመን ኮንቴንቶቹ ኤግዛም ላይ ይካተታሉ ማለት ነው። ከ10ኛ እስከ 12ኛ ክፍል ያለውን ደግሞ በአዲሱ ስርዓተ ትምህርት ላይ የተመሰረተ ኢንትራንስ ኤግዛም ፈተና የሚወጣ ይሆናል ማለት ነው። ሌላ ደግሞ ለየት የሚያደርገው እዚህ ጋር ምንድነው የኢኮኖሚክስ ትምህርት የትምህርት አይነት በአዲሱ ስርዓተ ትምህርት መሰረት ሆኖ ከ10ኛ እስከ 12ኛ ክፍል ያለውን የሚሸፍን ነው የሚሆነው። ስለዚህ ኢኮኖሚክስ 9ኛ ክፍል ያለውን ትምህርቱን አያካትትም። አዲሱ ስርዓተ ትምህርት ከ10ኛ እስከ 12ኛ ክፍል ድረስ ያለውን የሚሸፍን ይሆናል ማለት ነው። ይህንን መረጃ ለሌሎቹ እንዲደርሳቸው ላይክ አድርጉት፣ እንዲሁም ደግሞ ሼር ብታደርጉላቸው ለብዙ ተማሪዎች መድረስ ይችላል ማለት ነው። በቀጣይ ደግሞ ለእናንተ በሚጠቅማችሁ መረጃዎች እንደርሳለን። ለቤቱም አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጋችሁ ሌሎች ማድረስ ትችላላችሁ። በቀጣይ ቪዲዮ እንገናኝ። በያላችሁበት ሁላችሁንም መልካሙን ጊዜ እንመኝላችኋለን።